በወርሃ ጥር በየዓመቱ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዩ ዘንድ የሚከበረውን የኢየሱስ ክርስቶስ የጥምቀት በዓል በድምቀት ለማክበር የቅድመ ዝግጅት ስራዎች በመሰራት ላይ ናቸው። በዓሉ የአደባባይ እንደመሆኑና በርካታ ህዝበ ምዕመን የሚሳተፍበት ከመሆኑ ጋር ተያይዞ በሰላም እንዲጠናቀቅ የክልሉ ፖሊስ ጠቅላይ መምሪያ የቅድመ ዝግጅት ስራዎችን አጠናቋል ሲሉ ከጣቢያችን ጋር ቆይታ ያደረጉት የሲዳማ ክልል ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ተስፋዬ ዴቢሶ አሳውቀዋል። ይህን በዓል በሰላም እንዲከበር ማህበረሰቡ በሰላም ወጥቶ እንዲገባ ከተማ አቀፍ የጸጥታ መዋቅር እና የክልሉ ፖሊስ ኃይላችን የተለያዩ አደረጃጀቶች አሉ። አድማ ብተና ይላል፣ ሌሎች አጋዥ ኃይሎች አሉ። እነዛ ሁሉ ዝግጁ እንዲሆኑ ኦሬንት እንዲሆኑ ስራዎችን ተከፋፍለናል። ማህበረሰቡ ውጪ በዓልን እያከበረ የሚያድርበትም ሁኔታ ስላለ በተለይ ጥምቀት ባህር አካባቢ ጸጥታ ኃይላችን ከማህበረሰቡ ጎን ነው ማህበረሰብን አስተባብሮ በዓል በሚከበርበት ቦታ ላይ ጥምቀት ባህር አካባቢ ተቃላይ ማህበረሰቡ እንቅስቃሴ የሚበዛበትን አካባቢ በደንብ ትኩረት አድርጎ ይጠብቃል። ለዚህ ዝግጁ ሆነናል። ታቦታት በሚያልፉበት እንዲሁም በጥምቀተ ባህር አካባቢዎች የተሽከርካሪ የእንቅስቃሴ ገደብ ሊኖር እንደሚችልም ኮሚሽነር ተስፋዬ ገልጸዋል። እንቅስቃሴ ሲኖር የስርዓቱ የሚጀምርባቸው ሰዓታቶች እያየን ማህበረሰቡ የሚደትልኝ ተባባሪ ማህበረሰብ ነው ስለሆነ መንገዶችን ሂደቱን እያየን ነው የምንዘጋው። እንቅስቃሴ እንዳይኖር የምናደርገው ጥምቀት ባህር አካባቢ ነው። እሱ ለሶስት በተከታታይ ቀናት እንቅስቃሴ የተሽከርካሪ ላይኖር ይችላል። ማህበረሰቡ አማራጮችን ይጠቀማል። ልማት እንቅስቃሴ ውስጥ ነው ያለው ከተማችን። የበለጠ መጨናነቅን ሊፈጥር ይችላልና በዛ ላይ ተሽከርካሪ ሲጨመርበት በጣም ክራውድድ ነው የሚሆነው። ስለዚህ ለቀቅ ያለ እንዲሆን እያየን የምናስተናግደው ነው የሚሆነው። በዓሉ እስኪጠናቀቅ ለሚፈጸሙ የስርቆትም ሆነ ሌሎች በጥምቀተ ባህሩ አካባቢ ለሚፈጸሙ ወንጀሎች ጊዜያዊ ችሎት እንደሚቋቋምም ጠቅላይ አዛዡ አሳውቀዋል። አይደለም እንደዚህ ህዝብ በብዛት ወጥቶ የሚንቀሳቀስበት እንቅስቃሴ ውስጥ ቀርቶ እለት እንቅስቃሴ ላይ ጥፋት ለማጥፋት የሚፈልግ ኃይል አለ። ለሶስቱም ቀንና ሌሊት እዛ ጊዜያዊ ችሎት ጊዜያዊ ምርመራ ሰንተር አድርገን መርማሪዎች እና ክስ የሚያዘጋጁ አቃቤ ሕጎች እና የተወሰኑ ዳኞች ስታንድ ባይ ይሆናሉ። ምድብ ችሎት ይኖራል። ስለዚህ እዛ አካባቢ ነው ሞር የሚሆነው። እዛ ጥምቀት ባህር አካባቢ ለዛ ስራ የሚመች ቦታ ተመርጦ ድንኳን ይተከላል እና ይሄም አገልግሎት 24 ሰዓት የሚሰጥ ነው የሚሆነው። የጸጥታ አካሉ በዓሉ በሰላም እንዲጠናቀቅ ለሚያደርገው ጥረት ማህበረሰቡ የድርሻውን እንዲወጣ ኮሚሽነሩ ጠይቀዋል። የጸጥታ አካላት ዝግጅት እንደተጠበቀ ሆኖ የማህበረሰቡ ድጋፍ በጣም ያስፈልጋል። አንዱ ድጋፍ ራስን መጠበቅ መቻል፣ ተጋላጭ ሆኖ አለመገኘት ነው። ስለዚህ ይሄን ማድረግ ለኛ ትልቅ ገዛ ነው። አጠራጣሪ ነገር ሲኖር ማሳወቅ ነው። የኛ ነፃ ስልክ አለ። የከተማም የክልሉም የክፍለ ከተማ አመራሮችን እስከ ቀበሌ ድረስ ስለሆነ አገልግሎታችን የቀበሌ ፖሊስ ኦፊሰር ማን ነው ማህበረሰቡ ውስጥ ስላለን በደንብ አብዛኛው ኃይላችን ይተዋወቃል። የነፃ ስልክ የሚባለው ብቻ መጠበቅ አይደለም። ስለዚህ አጠራጣሪ ነገር ሲኖር ኢንፎርሜሽን በመስጠት ማገዝ ነው። የጠቅላይ መምሪያ አዛዡ የእንኳን አደረሳችሁ መልእክት አስተላልፈው ማህበረሰቡ በዓሉን ሊያከብር ሲወጣ ጥሎ የሚወጣውን ሀብትና ንብረቱንም በትኩረት እንዲጠብቅ አሳስበዋል። አጠቃላይ የኦርቶዶክስ እምነት ተከታዮች በሙሉ ጥምቀት በዓል እንኳን በሰላም አደረሳችሁ። የሐዋሳ ከተማ ነዋሪዎችን አጠቃላይ ኢትዮጵያውያኖችን እንኳን አደረሳችሁ እናንተንም ጨምሮ ማለት ፈልጋለሁ። መልካም በዓል ይሁንልን። ጥንቃቄ ወጥተን የምናደርገው እንቅስቃሴ ላይ ብቻ አይደለም፣ ትተን የምንወጣው ቤቶቻችን ላይ ጭምር ነው። ሰው ቤቶችን ቆልፎ ግልብጥ ብሎ ወደ በዓል መሄድም ብዙ የሚመከር አይደለም። በዓልን ስናከብር በፕሮግራም ይሁን
ለጥፋት ተጋላጭ በማይሆን ሁኔታ ይሁን ቤት ቆልፈው መሄድ ብዙ የሚመከር አይደለም። እሱ ግን እንደዚሁ ዝም ብሎ ወይ ጥበቃ የሌለበት አድርጎ መሄድ የሚመከር አይደለም። ራሳችንን የምንጠብቅ ንብረቶቻችን ቤቶቻችንን መጠበቅ ያስፈልጋል።